4 አስርት ዓመታትን በአንድ ተቋም ብቻ የማገልገል ጽናት፣ ወላጅ አባት ባገለገለበት በዚያው ተቋም የመቀጠል ትጋት፣ ከትናንት የተረከቡትን አደራ በብቃት የማሻገር ኃላፊነት፣ ይህ ሁሉ የጥሩ ወርቅ አስቻለው የዕለት ተዕለት ኑሮ ነው። ከቤተሰቦቼ አባቴ በመጀመሪያ ደረጃ እዚህ ሰራተኛ ነበረ። በ1950 ዓ.ም ነው የተቀጠረውና ሲቀጠር ስቶር ላይ ነው ምግብ ዝግጅት ላይ ነው የተቀጠረው። ማለት ለስጋ ደዌ በሽተኞች ሆስፒታሉ ጋር ምግብ አዘጋጅ ነበረ። ከዛ ራሱን በትምህርት እያዳበረ ወደ ዋናው ስቶር እንዲገባ ተደረገና እዛ ለረጅም ዓመታት ሰራ። በጣም ይወደው ነበር እዚህ ቤት መስራቴን። ልጆቹ እንዲቀጠሩለት ይፈልግ ነበርና ፑሽ ያደርገን ነበር። እኔን ተክቶ የሚሰራ ልጅ እያሌል ነበር። ያው እኔ መጀመሪያ ልጅ ስለሆንኩኝ የሱን ፈለግ ተከትዬ እዚህ ቦታ ላይ እንድሰራ ሆኛለሁ። እኔም ከ1977 ዓ.ም ጀምሮ እዚሁ ያለውበት ዲፓርትመንት ውስጥ ነው የምሰራው። እስካሁን ድረስ ሌላ ቦታም አልገባሁም። በአለርት ሆስፒታል በተለያዩ የሥራ መደቦች ያገለገሉት ባለታሪካችን አሁን ላይ የሆስቴል ክፍል ኃላፊ ናቸው። ዋናው ሙያን አክብሮ በፍቅር ማገልገል ነው የሚሉት ጥሩ ወርቅ በጡረታ የመሰናበቱ ጉዳይ ካሁኑ እንዳሳሰባቸው ነው የሚናገሩት። በ20 ዓመቴ ነው የገባሁት እና ማታ እየተማርኩ ነው ትምህርቴን የጨረስኩት። እስከ ዲፕሎማ ድረስ ነው የተማርኩት። አካውንቲንግ ነው የተማርኩት። እስከዛ ድረስ ተምሬያለሁ። በቃ ነው እስካሁን እየሰራው ነው ያለሁት። ምግብ ነው የሚሰራው እንዳልኩ ለሰልጣኞች ነው ምግብ የምንሰራው። በአጠቃላይ እኛ የምንሰራው ለሰልጣኝ ነው። ከውጭ የሚንጣ ከዚህ የሚንጣ አልጋዎች ሁሉ አሉን እናከራያቸው ማለት ነው። ለነሱ ነው የምንሰራ። ያንን ራን ማድረግ ነው የኔ የሥራ ድርሻ ማለት ነው። ትልቁ ነገር ዛሬ ገንዘብ ምናምን አይደለም። በገንዘብም ቢሆን ጥሩ ነገር ነው ያለው፣ ግን ውጤታማ ሆነ በፍቅር መስራትና ገንዘብ ተከትለ የምትሄደው ነገር ውጤታማ አያደርግም። እኔ ቤቱን በአጠቃላይ ስለምወደው በቃ ሳትስፋክሽን ሆኜ ነው የምሰራው እኔ ራሴ እና ጥሩ ነገር ነው ያለኝ። አሁን ራሱ ጡረታ ልትወጪ ነው ሲባል በእውነት ውስጤን በጣም ነው እንትን ያለ የከፋኝ። ወደዋለሁ ቤቱን። ሻይ ቡና ሄደ ሁሉ ነገር ደርሷል። ለከሰዓትስ ምን አዘጋጃችሁ? በአንጋፋው የአለርት ሆስፒታል ለበርካታ ዓመታት በተለያዩ ዘርፎች ያገለገሉ ባለሙያዎች ይገኛሉ። ይህም ለስራ ከመታመን ሙያን ከመውደድ እንደሚመነጭ ነው የሚናገሩት። ታታሪ ባለሙያዎችን ለማበረታታት ደግሞ የአስተዳደር ሚናው የጎላ ይሆናል። ስገባ በወጥ ቤት ነው የገባሁት፣ ግን የተወሰነ አመት ነው ስንት አመት እንደሆነ ባላስታውሰውም እዛ ሰራሁ። ለሁማን ምግብ ማዘጋጀት ነው። ከዛ ደግሞ መዋቅር ሲሰራ ደግሞ የሰራነው ስራ ታይቶና አገልግሎታችን ታይቶ ወደዚህ መጥቻለሁ፣ ወደ ሆስቴል ማለት ነው። ስራችንን አክብረንና ታማኝነትን፣ ዋናው ደግሞ ታማኝነት ነው። ሰዓት ማክበር ነው። በስራ ሰዓት ስራ ላይ መገኘት ነው አይደል እንዴ? ሰው የሚያደርግ ስራህን እንድታከብረው የሚያደርግ ደግሞ እዚህ አብረህ ከምትሰራው ሰራተኛ ጋር ፍቅር ይኖርሃል። እግዚአብሔር ይመስገን። እንግዲህ ያው እኔ እሷ የተወሰኑ አሉ አሁን ስራ ሌላ ቦታ ላይ ስራ ላይ ያሉ እና እንደ 4-5 ሰዎች እንሆናለን። በፍቅር በሰላም ነው እንግዲህ እዚህ ደረጃ ያደረስነው። እግዚአብሔር ይመስገን። ያው የአለርት ሆስፒታል ኦልሞስት ወደ 90 ዓመት በላይ ያስቆጠረ ሆስፒታል ነው። አብዛኞቻቸው ማለት እንዳየነው ከስራ የመልቀቅ እድል በጣም አናሳ የሆነበት እና ታትረው አገልግሎት በመስጠት የሚታወቁ ነው። ቅድም የገለጽኳት ሰራተኛ በታታሪነት አገልግሎት በመስጠት የሚታወቁ ናቸው። አብዛኛው የተቋማችን ሰራተኞች ሴቶች ናቸው። በዛ ላይ ደግሞ እንደዚህ ከወሊድ ጋር በተገናኘ የመልቀቅም የማርፈድም ሌሎችም ኢሹዎች እንዳይገጥማቸው የህፃናት ማቆያ አገልግሎት እንሰጣለን። ከዚህ በተጨማሪም በተለይ የፍጆታ እቃዎች ከኑሮ ውድነት ጋር ያለውን ለመቅረፍ ከኢግልስ ከሚባል ድርጅት ሱቅ በማመቻቸት እዚሁ በተመጣጣኝ ዋጋ እንዲሸምቱ ያው ያን ያህል ባይሆንም የተወሰነች ምጣኔ ያለው እንትን እንዲኖረው አድርገናል። በዕለት ተዕለት እንቅስቃሴ እንዲህ ባለ መጠን ስራን የመውደድ ትሩፋት ከራስ ይሻገራል፣ ተቋም ያደረጃል፣ ለትውልድም ይተርፋል። ኢንጂነር ቤካ መገርሳ ደግሞ ሌላኛው ምስክር ናቸው። የዛሬ እንግዲህ 60 ዓመት ወይም ከዛ በላይ ሊሆን ይችላል። አባቴ በዚሁ በፕላን ኮሚሽን ዘመቻ መምሪያ ነበር የሚሰራው። አለቃው ሐዲስ አለማየሁ የፍቅር እስከ መቃብር ደራሲ ናቸው እና የፕሮጀክት ማኔጀር ሆኖ ነበር የሚሰራው። ኢኮኖሚክስ ነው አሜሪካን ሀገር ተምሮ የመጣው እና ያ ነገር ብዙ ጊዜ ውስጥ የነበረ ወደ ሀገሬ ስመለስ የሆነ ለመንግስት መስራት የሚለው ነገር ማለት ነው ከብዙ ጊዜ የመጣ ሀሳብ ነው እና በአንድ ወዳጅ አማካይነት ይሄን ስራ ሳገኝ በጣም ነበር ደስ ያለኝ።
አሁንም ጧት ለመነሳቴ ምክንያት የሆነኝ እዚህ ቦታ ላይ መስራት መቻሌ ነው። በፈረንጆቹ 1996 ዓመተ ምህረት ነው አሜሪካን ሀገር ሄድኩት። ያ ማለት ወደ 29ኛው ዓመት እየመጣ ነው። የብዙ ወጣቶች እድሜ ያህል በውጭ ሀገር ኖር ያለው ከዓመታት የውጭ ሀገር ኑሮ በኋላ ወደ ሀገር ተመልሶ የማገልገል አለኝታ የመሆን ቁርጠኝነቱ በሀገር ግንባታ የራስን አሻራ የማሳረፍ መሻት መሆኑንም ነው የሚናገሩት። ለራሴ ምን ማለት ጀመርኩ? አሜሪካ ስኖር ራሴን እጠቅማለሁ፣ በተወሰነ አካባቢ ልጠቅም እችላለሁ። ኢትዮጵያ ብኖር ደግሞ ሀገሬን እጠቅማለሁ፣ ራሴንም እጠቅማለሁ የሚል ሀሳብ መጣብኝ። ጨከኝ ብዬ መጣው። ይሄን የምወደውን ቦታ አገኘው። እዛ ቦታ ላይ ነው ያለሁት። ሰዎች የኔነት ስሜት ከተሰማቸው ተቋም ማለት ከግለሰብ ይጀምራል አይደል? ከዛ ቤተሰብ፣ ከዛ ማህበረሰብ፣ አካባቢ ያለ ወደ ሀገር ይሄዳል። ስለዚህ በጣም ፓሽን ያላቸው ሰዎች ስራ መስራት ሲጀምሩ ሀገር ታድጋለች። ሀብታም ማለት ስራውን የሚወድ ማለት ነው ያሉን ባለ ታሪኮቻችን ዓመታትን አልፈው ለትውልድ የሚሻገሩ ተቋማትን የመገንባት ድርሻው የሁሉም በመሆኑ ሀገራዊ ኃላፊነታችንን እንወጣ ብለዋል። ድሮ በትንሽ በአባት እናት ይጀመሩና ከአባት እናት ቀጥሎ ልጆቻቸው ደግሞ በበለጠ በቴክኖሎጂ በነበረው ቴክኖሎጂ አሰልጥነው እዚህ ደረጃ ላይ ያደረሱ አሉ እና ግን ከስር ከ18 ምናምን እስከ የሚለውን ነገር ስንመለከት ኦልሞስት ወደ 150 ዓመት ያላቸው ኩባንያዎች ለነጋዴዎችም ሆነ ለራሱ ለሚሰራው ሰራተኛ ይሄ መሰረት ያለው ኩባንያ ነው፣ እዚህ ላይ ገንዘቤን ባፈስ በስቶክ መልክ ገንዘቤን ላገኝ ይችላል የሚልም አመለካከት አለና ይሄ ሁሉ ግን የሚመጣው በማን ነው? በሰዎች በመሪዎቹ ነው። በቂም ገንዘብ ባይኖር በቂ እውቀቱን እዛ ላይ ያሰፈረ ሰው ነገ ጧት የራሱን ቢዝነስ ሊሰራ ይችላል። እግዚአብሔር ቢፈቅድ እስከ መጨረሻው ሀገሬ ላይ ጠጠር እዚችም ጉድጓድም ምንም እየደፈንኩ መኖር ነው። ቀሪው ትውልድ ይህንን አሪያ እንዲከተል ይህንን ነገር ራሴን ከዛ ተቋሜን ከዛ ደግሞ አገሬን ልጥቀምበት የሚለውን ነገር እንትን እንዲያደርጉ ነው መመክረው ምክር መሰጣቸው። እኔን አሁን ተክቶ የሚሰራ ሰው ነገ እኔ አባቴን ተክቼ ሰርቻለሁ፣ እኔን ደግሞ ተክታ የሚሰራ ሰው ፈልጋለሁ። እንደዚህ እንዲሆንልኝ ያደርጋለሁ ብዬ ነው የማስበው።